ውዶች እንዴት ናችሁ? ሁለተኛ እንትን ጠፍቶብኝ ተደብቄ ስለምደውር ተጣድፌ ነው። ለአንድ እህቴ መልስ ለመመለስ ነው የመጣሁት። ውዶች እየተረዱኝ እንኳን አደረሳችሁ ክርስቲያን ቤተሰቦቼ። ዛሬ ደብረ ዘይት ነው የኔ ማሮች። ትላንት አንድ እህቴ ድብስ ርማን ነው ወይ የምትይው ብላኛለች። የኔ ውድ እህት ድብስ ርማን አይደለም። አንቺ ድብስ ርማን ማለት ይሄ ነው። አየሹ ድብስ ርማን ማለት አንድ አይነት ነው። እንደ ስርያው አየሹ። ይሄም ፈሳሽ ነው፣ ጠቆር ይላል። ይሄ ከዚህ የሚሰራ ነው። ይሄ ማለት ነው ድብስ ርማን። ቅጠሉም አየሹ ይሄ ነው። እንደዚህ አይነቱ ጣፋጭም አለ። ርማን ጣፋጭ አለ። ርማን ቆምጣጣው አለ። ከርማን ቆምጣጣ የሚሰራው ድብስ ርማን ይባላል። ሀረቦች ለምግብነት ለሰላጣነት አንዳንድ ምግቦቻቸው ግቢያቸው ስር ጨምሮ የሚሰሩት ማለት ነው። ስለዚህም አንድ ቀን ቪዲዮ ይሰራላችኋለሁ በምግብ ዙሪያ ማለት ነው። አንቺ የምትይው የኔ ውድ እህት ይሄ ነው ማለት ነው። ይሄ አይደለም እኔ የምለው ማሬ። ይኸውልሽ እኔ የምልሽ ድብስ ከሩፍ ይባላል። ይሄ አየሽው የኔ ውድ ከሩፍ ነው። ይሄ ከሩፍ ይባላል። አየሽው ምን እንደሚመስል የባቄላ የፎሰሊያ አይነት ነገር ነው። የዚህ ጭማቂ ነው ያልኩሽ ትናንትና ለሆድ ድርቀት ያልኩሽ። ይኸው እንትን እንደዚህ ነው የሚበቅለው። አይሽው ጨለመብኝ። እንደዚህ ይበቅላል ከዚህ ስር ማለት ነው። ከሂጄ ነው ቆርጬ መጥቼ አንቺን ለማሳየት እንቅልፍ አልተኛውም። ማታ አየሁትና ቴክስትሽን እንዴት ልመልስልሽ? ቴክስት የማደርግበት ተበላሽቶብኛል። ቴክስት ማድረግ አልችልም፣ መመለስ አልችልም። እናንተ ግን ቴክስት አድርጉ። እኔ እያነበብኩኝ እንደዚህ በቪዲዮ መልስላችኋለሁ፣ ስልኬ እስኪስተካከል ድረስ ማለት ነው። አሁን ግን አንድ እህቴ ስለጠየቀችኝ ድብስ ርማን ነው ወይ የምትይው ስላለችኝ፣ ድብስ ርማን አይደለም የኔ ውድ እህት። ይኸው ማየ ይሄ ነው። ከዚህ ቅጠልና ከዚህ አየሽው፣ ከሩፍ ማለት ይሄ ነው። ከሩፍ ይሄ ነው ማለት ነው። አየሽው፣ ለማዳሞች ብታሳያቸው ራሱ ያውቁታል ማለት ነው። ገባሽ ማየ? እና ምን ልልሽ ፈልጌ ነው፣ ልዩነቱን ላሳይሽ ነው። ለአንቺ ብዬ ነው የመጣሁት። ትላንት ባያሳየውሽ ይሄ የዚህ ጭማቂ ማለት ነው። ጭማቂ ስልሽ ተጨምቆ ብቻ አይደለም፣ ብዙ ነገር ብዙ ጉልበት ፈሶበት ነው የሚሰራው። ይህንን እኛ ቤት ነው የሚሰራ። ይሄ ድብስ ከሩፍ ነው የሚባለው። ድብስ ከሩፍ። አንቺ ያልሽው ድብስ ርማን። እኔ ድብስ ርማን አይደለም ያስተላለፍኩት ድብስ ከሩፍ ነው። ይሄ ነው ያው ድብስ ነው የሚባሉት፣ ግን ምንድን ነው የሚለያቸው? ርማንና ከሩፍ። የእኔ ያስተላለፍኩት ይሄ ስሙ ከሩፍ ይባላል። በእንግሊዝኛ ምን እንደሆነ አላውቅም፣ በአረብኛ ከሩፍ ነው ይሄ ማለት ነው። ድብስ ከሩፍ ነው የሚባለው የኔ ውድ እህት። አንቺ ደግሞ የጠየቅሽኝ ይሄ ነው። ይሄን አይደለም እኔ ያስተላለፍኩት። አይሻቸው የኔ ውድ እንደሚመሳሰሉ። ይሄ ድብስ ርማን አንቺ ያልሽው፣ ይሄ ደግሞ እኔ ያስተላለፍኩት ነው ማለት ነው። እና ውዶችዬ ፕሊዝ ቪዲዮዬን ኮመንትን ባልጽፍላችሁ እናንተ ጻፉልኝ፣ እኔ ያነባለሁ። የኮመንት እንትን ቴክስት የምጽፍበት እንትኑ መጻፊያው ታይቦ እስኪስተካከልልኝ ድረስ እንደዚህ በቮይስ መጥቼ ሀሳቤን ገልጽላችኋለሁ ማለት ነው። እና ፕሊዝ ቮይሱን አዳምጡት እሺ፣ ምን እንዳልኩ ማለት ነው። የዛኔ ትረዳለች። መላትም አንድ አሁን ይህች እህቴ ያልኩትን ብትሰማ ከሩፍ ብያለሁ። ምናልባት ሎጋ ቋንቋ ያው አረብኛ የራሳችን ቋንቋ ስለሆነና ካፌ ሲወጣ በደንብ ያልተረዳችኝ ይሆናል። ምናልባትም ደግሞ ሌላ ሀገር ሀረብኛ የምትችል ከሆነ የልብኔን ሀረብኛ የሆነ ፍትት ያለ ነው፣ እንደ ሌሎቹ ሀገር ሀረብኛ ውስብስብ ያለ አይደለም። ስለዚህ ከሩፍ ስላት ምናልባት በእነሱ እሷ ያለችበት አካባቢ ምን ተብሎ እንደሚጠራ አላውቅም። ስለዚህ ምንድነው አንቺ የምታደርጊው? ማዳሞችሽን ይሄንን አሳያቸው እሺ ማየ። ይህን ስታሳያቸው በዛ ሀገር በሀረብኛው ቋንቋ ምን እንደሚባል ያውቁታል። በጣም ነው በሀረብ ዓለም በጣም ታዋቂ የሚታወቅ ነው። ስለዚህ ትናንት ያስተላለፍኩት ይሄ ነው እህቴ። መልእክቴ እንደደረሰሽ መልሱን እንደመለስኩልሽ ተስፋ አደርጋለሁ። ካልገባሽ አሁንም ንገሪኝ። እኔ ሰዎቼ ይሄንን ለካምፓኒ ያስረክባሉ። ለካምፓኒ $5 ነው። እንዲህ ደግሞ በፍሬ ሲሸጡት $8 ነው። አየሽው? ይሄ ማለት 1 ኪሎ ማለት ነው። ስለዚህ
ቤሩት ምናምን ካለሽ ቅርብ አካባቢ ካለሽ ምንም ችግር የለም፣ ልተባበርሽ ይችላለሁ። ቤሩት ውስጥ ቅርብ አካባቢ ካለሽ ማለት ነው። ሩቅ ካለሽ ግን አልችልም። እና ወገኖች የተጠቀሙበት በጣም 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 አሪፍ ነው። ጠዋት ጠዋት፣ ከሰዓት፣ ማታ በፈለጋችሁበት ሰዓት በማንኪያ ወሰዱት። ሰንዱሽም አድርጋችሁ በሰንዱሽ ብሉት። ለምን ጣፋጭ ነው ማለት ነው። ስለዚህ ትጠቀሙበታላችሁ። ለሆድ ድርቀት፣ ለሰገራ ጽዳት፣ እንደነገርኳችሁ ጽዳት ወሳኝ ነው። ሰገራችሁ ድርቅ ብሎባችሁ በግድ ከወጣ በኋላ በመዘፍዘፊያ ላይ ሆናችሁ ትጥብ በሉትና በሳሙና ከታጠባችሁ በኋላ ባይዘወይ የሚገርማችሁ ራሱ ንጽህናችን ወሳኝ ነው። ይሄ ደግሞ ፍቱህ መድኃኒት ነው። እሺ ውዶችዬ ሰላም ሆኑልኝ። እወዳችኋለሁ። ለልጅቷ ልመልስላት ነው የመጣሁትና እናንተም በዛው መልስ ይሆናችኋል። ኮመንት ላይ መጻፋችሁን አታቁሙ። እኔ ባልመልስላችሁ በቮይስ መልሳለሁ። የምንጽፍበት ታይፖ ስለተበላሸብኝ ነው። እሺ እስከማስተካከል ድረስ እናንተ ቴክስታችሁን ጻፉልኝ። እወዳችኋለሁ። አመሰግናለሁ።